ሰላም ጤና ይስጥልን ውድ ተመልካቾቻችን ከተወዳጁ ብስራት ኤፍኤም የዩቲዩብ ቻናል ዘወትር እሁድ ወደ እናንተ የሚደርሰው ብስራት ሃይላይታችን እነሆ ተጀምሯል። በሳምንቱ መጨረሻ ቅዳሜ የትኞቹ ስፖርታዊ ጉዳዮች ተከናወኑ እንዲሁም ደግሞ ዛሬ እሁድ የትኞቹ ስፖርታዊ ጉዳዮች ይደረጋሉ የሚለውን የምንዳስበት ፕሮግራማችን ነው። ፕሮግራሙን እየመራው ከመላው ስቱዲዮ ባለሙያዎች ጋር ዘውዱ በሬሳ አብሬያችሁ እቆያለሁኝ። በቅድሚያ የምናነሳው የሲቢኢ የኢትዮጵያ ፕሪሚየር ሊግ ነው። የሲቢኢ የኢትዮጵያ ፕሪሚየር ሊግ 37ኛ ሳምንት ጨዋታዎች የቀጠሉ ይገኛሉ። የሊጉ ሻምፒዮን ከወዲሁ የተለየበት ማለትም ሲዳማ ቡና በታሪክ ለመጀመሪያ ጊዜ የኢትዮጵያ ፕሪሚየር ሊግ ሻምፒዮን የሆነበት ውድድር የዋንጫውን ጥያቄ ከመለሰ በኋላ አሁን በከፍተኛ ሁኔታ እየተነሳ የሚገኘው ለዓለመውረድ የሚደረገው ፉክክር ነው። እንግዲህ ከሰሞኑን አንድ ባንድ ያሉ ክለቦች የወረዱ ክለቦች እየተለዩ ነው። መቀሌ ሰባ እንደርታ መውረዳቸውን አረጋግጠዋል። ትናንትም በተካሄዱ ጨዋታዎች እንዲሁ መውረዳቸውን ያረጋገጡ ቡድኖች አሉ እና አርባ ምንጭ ከዚህ ቀደም መውረዳቸው መረጋገጡ የሚታወስ ነው። ትናንትና 3 ጨዋታዎች ተካሂደው ነበረ። ከነዚህ መካከል ኢትዮጵያ መድን በሽሬ ምድረገነት 3-0 የተሸነፈበት ጨዋታ አንዱ ነው። በጣም አነጋጋሪ ጨዋታ ነበር። ሽሬ በአዲስ ተስፋዬ ዳንኤል ዳርጌና በአቤል ማሙሽ 3 ጎሎች መድንን ከዓመት በፊት የኢትዮጵያ ፕሪሚየር ሊግ ሻምፒዮን የሆነውን መድንን ማሸነፍ ችሏል። በዚህም ሽሬ የመትረፍ ተስፋው በፕሪሚየር ሊጉ የመቀጠል ተስፋው ማለምለም ችሏል። ሊጉ አንድ ጨዋታ ይቀራል ወይ ደግሞ የአንድ ሳምንት ጨዋታ ይቀራል። በዛ የመጨረሻ ሳምንት ሁሉም ነገር የሚወሰን ነው የሚሆነው። ሽሬ ግን ነጥቡን በማሻሻል እንግዲህ ላለመውረድ የሚያደርገውን ትግል ያጠናከረበት ውጤት ሆኖ ተመዝግቧል። ሌላኛው ጨዋታ ሀዲያ ሆሳዕናና ድሬዳዋ ከተማ ያደረጉት ጨዋታ ነው። ጨዋታው 1-1 በሆናቸው ውጤት ተጠናቋል። ይህን ውጤት ተከትሎም ድሬዳዋ ከተማ ባለፉት ዓመታት ላለመውረድ ሲንገታገትና ለጥቂት ሲተርፍ የነበረው በተለያዩ መንገዶች ሲተርፍ የነበረው ድሬዳዋ መጨረሻ ላይ ግን ለመውረድ ተገደዋል ማለት ነው። ትናንት በነበረው ጨዋታ ሀዲያ ሆሳዕናዎች በብሩክ በየነ ጎል መሪ መሆን ችለው የነበረ ቢሆንም አቤል ነጋሽ በሁለተኛው ግማሽ ያስቆጠራት ጎል ድሬዳዋን አቻ ማድረግ ችሎ ነበር። ሆኖም ግን ድሬን ይህ ውጤት ከመውረድ አላተረፈውም ማለት ነው። ሌላኛው ጨዋታ የነበረው አዳማ ከተማ ሌላኛው ላለመውረድ ጥረት እያደረገ የሚገኙ ቡድን አዳማ ከተማና ወላይታ ዲቻ ያደረጉት ጨዋታ ነው። ትናንትና በነበረው ከባድ ዝናብ ምክንያት ጨዋታው ለዛሬ ተራዝመዋል። ዛሬ በዚህ ሰዓት ይህንን ስራ እየቀረጽን ባለንበት ሰዓት ይህ ጨዋታ እየተከናወነ ነው የሚገኘው። በዚህ መሰረት እንግዲህ ከፕሪሚየር ሊጉ አርባ ምንጭ ከተማ፣ መቀሌ ሰባ እንደርታና ድሬዳዋ ከተማ መውረዳቸውን አረጋግጠዋል። ሽሬ ምድረገነት፣ አዳማ ከተማ እንዲሁም ደግሞ ሸገር ሲቲ በተጨማሪም ወልዋሎ አዲግራት ዩኒቨርሲቲ እነዚህ የመውረድ ስጋት ያለባቸው ክለቦች ናቸው። ስለዚህ በቀጣዮቹ ጨዋታዎች የትኛው ቀሪ ቡድን አንድ ቡድን ይቀራል፣ የትኛው ቡድን ይወርዳል የሚለው የሚታይ ነው የሚሆነው። የነጥብ ልዩነታቸውን ለማንሳት ያክል ወልዋሎ አዲግራት ዩኒቨርሲቲ 14ኛ ደረጃ ላይ ነው የሚገኘው 45 ነጥብና 4 የግብ ዕዳ ይዞ ነው 14ኛ ላይ የተቀመጠው። 15ኛ ላይ የሚገኘው ሸገር ከተማ ነው 44 ነጥብና 1 የግብ ዕዳ አለው። ከወልዋሎ በ1 ነጥብ ዝቅ ብሎ ይገኛል። አዳማ ከተማ ከሸገር ከተማ በ1 ነጥብ ዝቅ ብሎ በ43 ነጥብና በ3 የግብ ዕዳ 16ኛ ላይ ሲገኝ ሽሬ ምድረገነት እንዲሁ ከአዳማ 1 ነጥብ ዝቅ ብሎ በ6 የግብ ዕዳና በ42 ነጥብ 17ኛ ደረጃ ላይ ይገኛል ማለት ነው። ከ17ኛ እስከ 14ኛ ባሉ ቡድኖች መካከል ያለው የነጥብ ልዩነት በእያንዳንዱ የአንድ የነጥብ ልዩነት ብቻ ነው። ስለዚህ የመውረዱ ጉዳይ እስከ መጨረሻው ሳምንት እንዲዘልቅ ያስገደደ ነው። ምናልባት አዳማ ዛሬ አሁን እያደረገ ያለውን ጨዋታ የሚያሸንፍ ከሆነ ግን ከዚህ ስጋት ራሱን ማሸሽ የሚችልበትና ነፃ መሆን የሚችልበትን እድል የሚያረጋግጥ ይሆናል ማለት ነው። ስለዚህ በቀጣይ እነማን ይተርፋሉ እነማን ይወርዳሉ የሚለው የሚጠበቅ ነው የሚሆነው። ሲዳማ ቡና ፕሪሚየር ሊጉን በ36 ጨዋታ 65 ነጥብ በማስመዝገብ ሻምፒዮን ሆኖ ያረጋገጠ ቡድን ነው። ሁለተኛ ደረጃ ላይ የሚገኘው ነገሌ አርሲ ከሲዳማ በ6 ነጥብ ዝቅ ብለው አንድ ጨዋታ ብቻ እየቀረው በ60 ነጥብ ሁለተኛ ላይ ይገኛል። መቻል፣ ቅዱስ ጊዮርጊስ፣ ፋሲል ከተማና ኢትዮ ኤሌክትሪክ ከ3ኛ እስከ 6ኛ ደረጃ ላይ ተቀምጠው በፕሪሚየር ሊጉ የደረጃ ሰንጠረዥ ላይ የተመለከትናቸው እንገኛለን ማለት ነው። የኢትዮጵያ ፕሪሚየር ሊግን ዳሰሳ በዚህ መልኩ ካደረግን በቀጥታ ደግሞ ወደ ውጪ መረጃዎች ነው የምናቀናው። በቀጥታ የምናመራው ወደ ዓለም ዋንጫ ነው። የዓለም ዋንጫ እንግዲህ የጥሎ ማለፍ ጨዋታዎች ዛሬ ይጀምራሉ። የምድብ ማጣሪያ ጨዋታዎች ትናንትናና ሌሊቱን ሙሉ በሙሉ
ተጠናቋል። ዛሬ በካናዳና በደቡብ አፍሪካ አማካኝነት የጥሎ ማለፍ ጨዋታዎች ወይ ደግሞ የራውንድ ኦፍ 32 የ32 ጥሎ ማለፍ ጨዋታዎች ይጀምራሉ። ትናንት ሌሊቱን ከ6 ሰዓት ጀምሮ 6 ጨዋታዎች ነበር የተካሄዱት። 6 ሰዓት ላይ ፓናማና እንግሊዝ ያደረጉት ጨዋታ ተጠባቂ ነበረ። የእንግሊዝ ብሔራዊ ቡድን የቶማስ ቱኸሉ ቡድን 2-0 በሆነ ውጤት ፓናማን አሸንፎ መውጣት ችሏል። በዚህ ውድድር ፓናማ ምንም ጎል ካላስቆጠሩ ቡድኖች አንዷ ለመሆን ተገዳለች ማለት ነው። ጁድ ቤሊንጋም እና ሃሪ ኬን ናቸው ሁለቱን ጎሎች ለቶማስ ቱኸሉ ቡድን ያስቆጠሩት። በዚሁ ምድብ የምትገኘው ክሮሻም ከጋና ጋር በተመሳሳይ ሰዓት ያደረገችውን ጨዋታ 2-1 በሆነ ውጤት አሸንፋለች። ሱሲች እና ቭላሲች ሁለቱን ጎሎች ከመረብ አሳርፈዋል። ለጋና ብቸኛውን ጎል ያስቆጠረው ሉካስን ነው። በዚህ መሰረት እንግዲህ ምድቡን እንግሊዝ በ7 ነጥብ መሪ ሆና አጠናቃለች ማለት ነው። ክሮሻ በ6 ነጥብ፣ ጋና በ4 ነጥብ ሶስቱም ከአንደኛ እስከ ሶስተኛ የወጡት ጥሩ ሶስተኛውና ጋና ማለት ነው ወደ ቀጣዩ ጥሎ ማለፍ ዙር ሲያልፉ ፓናማ በ0 ነጥብ እና በ4 የግብ ዕዳ ምንም ነጥብ ሳታስመዘግብ ወደ ሀገሯ የተመለሰች ሀገር ለመሆን ተገዳለች ማለት ነው። ሌላኛው ምድብ ላይ ደግሞ የተካሄዱ ጨዋታዎች ነበሩ። 8 ሰዓት ተኩል የጀመሩ ጨዋታዎች ናቸው እነዚህ። ኮሎምቢያና ፖርቹጋል እጅግ በጣም በጉጉት ሲጠበቅ የነበረ ጨዋታ ነው። ምክንያቱም ለክርስቲያኖ ሮናልዶና በኮከቦች ለተሞላው ፖርቹጋል ይህንን ጨዋታ ማሸነፍ በቀጣይ በጥሎ ማለፉ የምትሄድበትን መንገድ ያቀልላታል የሚል ግምት ስለነበረ እንዲሁም ደግሞ ሩብ ፍጻሜ ላይ ከአርጀንቲና ጋር የሚያገናኛት እድል ሊሆን የሚችልበት እድል ስለነበር ማለት ነው። ሆኖም ግን ይህ መሆን አልቻለም። ጨዋታው በ0-0 ያቻ ውጤት ነው የተጠናቀቀው። ይህንን ውጤት ተከትለው የምድቡ መሪ የነበረችው ኮሎምቢያ በአንደኝነት ምድቡን አጠናቃለች ማለት ነው። ፖርቹጋል ሁለተኛ ሆና ለማጠናቀቅ ተገዳለች። እዚህ ምድብ ላይ የነበረችው ሌላኛ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ናት። ከዚህ ቀደም ከፖርቹጋል ጋር ነጥብ ስትጋራ ተመልክተናታል። ትናንትና ኡዝቤኪስታን ገጥማ ከመመራት ተነሳ። በ10ኛው ደቂቃ ጎል ተቆጥሮባት ከመመራት ተነሳ ማይሌ በ78ኛው ደቂቃ እንዲሁም ደግሞ ዮሐን ዊሳ በ68ኛው ደቂቃ በፔናልቲ እንዲሁም ደግሞ በ91ኛው ደቂቃ ባስቆጠሯቸው ጎሎች 3-1 በሆነ ውጤት አሸንፎ መውጣት ችሏል። ውጤቱን ተከትሎ ኮሎምቢያ በ7 ነጥብ ምድቡን በመሪነት ስታጠናቅቅ ፖርቹጋል በ5 ነጥብ ሁለተኛ፣ ኮንጎ በ4 ነጥብ ሶስተኛ ሆና በጥሩ ሶስተኝነት ከምድቧ ማለፍ ችላለች። ኡዝቤኪስታን የዚህ ምድብ ተሰናባቿ ሀገር ሆናለች ማለት ነው። አርጀንቲና ቀድማ ማለፏን ያረጋገጠችበት ምድብ ላይ ደግሞ 10 ሰዓት ላይ የጀመረ ጨዋታ ነበር። 2 ጨዋታዎች በተመሳሳይ ሰዓት የተካሄዱበት ነበር። አርጀንቲና ምድቡን በአንደኝነት ማለፏን ማረጋገጧን ተከትሎ በተጠባባቂ ተጫዋቾቿ ነበር የገባችው። ከዲቡ ማርቲኔዝ ከኤሚሊያኖ ማርቲኔዝ በስተቀር ሌሎቹ ተጫዋቾች በቋሚነት ስትጠቀምባቸው የነበሩ ተጫዋቾች አይደሉም። እንደነ ማርኮስ ሴኔሲና ኦታሜንዲ ናቸው አማካይ ስፍራ ላይ የተጣመሩት። እንደነ ታግላፊኮ አይነቶቹ ተጫዋቾች ናቸው ፉልባክ ላይ ያሉት። አማካይ ላይ ደግሞ እንደ ፓሬዴዝ አይነቶቹ እንደ ፓላሲዮስ አይነት እንዲሁም ኒኮ ፓዝ ስንመለከተው ነበር። ፊት መስመር ላይ ላውታሮ ማርቲኔዝ እና እንዲሁም ደግሞ የአትሌቲኮ ማድሪዱ የፊት መስመር ተጫዋች ሁሊያን አልቫሬዝ ተጣምረው ስንመለከታቸው ነበር። በዚህ ጨዋታ አርጀንቲና 3-1 በሆነ ውጤት አሸንፋለች። ጆቫኒ ሎሴልሶም ሌላኛው ጀማሪ ነበር በዚህ ቡድን ውስጥ በቅጣት ምት ጎል አስቆጥሯል። ሎሴልሶ በ19ኛው ደቂቃ ጎል አስቆጥሮ አርጀንቲናን መሪ አደረገ። በ31ኛው ደቂቃ ላይ የተገኘችውን ደግሞ ፍጹም ቅጣት ምት ላውታሮ ማርቲኔዝ ኤል ቶሮ አስቆጥሮ ጨዋታው 2-1 ሆነ። በ55ኛው ደቂቃ ታሚሪ ጎል በማስቆጠር የጨዋታውን ውጤት ለጆርዳን ማጥበብ ችሎ ነበር። ሆኖም ግን ተቀይሮ የገባው ሊዮኔል ሜሲ በሌላ ቅጣት ምት ጎል አስቆጥሮ አርጀንቲና 3-1 ማሸነፍ ችላለች። በዓለም ዋንጫውም ከ2010 በኋላ ከ16 ዓመታት በኋላ በአንድ ጨዋታ 2 የቅጣት ምት ጎል ያስቆጠረች ሀገር ሆናለች ማለት ነው አርጀንቲና። ይህ ብቻ አይደለም፣ ሊዮኔል ሜሲ በዓለም ዋንጫ ታሪክ በ7 ተከታታይ ጨዋታዎች ጎል ያስቆጠረ የመጀመሪያው ተጫዋች መሆን ችሏል። እንደሚታወሰው ሊዮኔል ሜሲ በዚህ ዓለም ዋንጫ በ3ቱም ጨዋታዎች ጎል አስቆጥሯል። የመክፈቻው ላይ በአልጄሪያ ላይ አትሪክ መስራት ችሏል። እንደምናስታውሰው ኦስትሪያ ላይ ደግሞ 2 ጎሎችን ማስቆጠር ችሏል። ትናንት 1 ጎል አስቆጥሯል። ስለዚህ ይህ ዓለም ዋንጫ ከተጀመረ ጀምሮ በተሳተፈባቸው 3 ጨዋታዎች ጎል አስቆጥሯል። እንዲሁም ደግሞ በካታሩ የ2022 የዓለም ዋንጫ የፍጻሜ የፈረንሳይን ጨዋታ ጨምሮ ግማሽ ፍጻሜ ላይ ክሮኤሺያ፣ ሩብ ፍጻሜ ላይ ኔዘርላንድ እንዲሁም ደግሞ ራውንድ ኦፍ 60 ላይ አውስትራሊያ ላይ ጎል ማስቆጠር ይታወሳል። ስለዚህ በ7 ተከታታይ ጨዋታዎች ላይ ጎል በማስቆጠር የዓለም ዋንጫ ክብረ ወሰንን እጁ ማስገባት ችሏል። ይህ ብቻ ደግሞ አይደለም። በምድብ ማጣሪያ 6 ጎል በማስቆጠርም ከ1990 ከ32 ዓመታት በኋላ በምድብ ማጣሪያ 6 ጎል በማስቆጠር የመጀመሪያው ተጫዋች መሆን ችሏል። ሊዮኔል ሜሲን ክብረ ወሰኖች እየተከተሉት እንደሚገኙ በዚህ ዓለም ዋንጫ እያየን እንገኛለን። አርጀንቲናም በጥንካሬዋ እንደቀጠለች እየተመለከትን እንገኛለን። በዚህ ዓለም ዋንጫ ሌላኛዋ
ወደ ጥሎ ማለፏ ያለፈችው ሀገር አልጄሪያ መሆን ችላለች። በተመሳሳይ ሰዓት ከኦስትሪያ ጋር ጨዋታውን እያደረገች የነበረችው አልጄሪያ በ3-3 ያቻ ውጤት በማጠናቀቅ በጥሩ ሶስተኝነት እሷ ምድቧን ማለፍ ችላለች። ኦስትሪያዎች በነ አርናቶቪች ጎል መሪ መሆን ችለው ነበር። አልጄሪያ በቤልሃግሊ ጎል አቻ መሆን ቻለች። ከዛ በተጨማሪ ሳቢዘር ጎል አስቆጥሮ ነበር። ማህሬዝ 2 ጎሎችን በተከታታይ አስቆጥሮ አልጄሪያ መሪ መሆን ችላ ነበር። ሆኖም ግን ጨዋታው በዚህ ተጠናቀቀ ተብሎ ሲጠበቅ 96ኛው ደቂቃ ላይ ሳሳ ካላዚች ጎል አስቆጥሮ ጨዋታው በ3-3 አቻ ውጤት ተጠናቋል። እጅግ በጣም ውብ ጨዋታ ነበር። ይህ ውጤት አልጄሪያን ወደ ጥሎ ማለፉ እንድታልፍ አስችሏታል ማለት ነው። አርጀንቲና በ9 ነጥብ ምድቧን በመሪነት ስታጠናቀቅ ኦስትሪያ በ4 ነጥብ እንዲሁም አልጄሪያ በተመሳሳይ 4 ነጥብ በጎል ክፍያ ተበልጣ ሶስተኛውና ማጠናቀቅ ችላለች። ጆርዳን በ0 ነጥብ ከውድድሩ የተሰናበተችው ሀገር ሆናለች። አብዛኛው ኤዥያን ወክለው ወደዚህ ውድድር የመጡ በተለይ አዳዲሶቹ ሀገራት ከምድባቸው ማለፍ እንዳልቻሉ እየተመለከትን ነው የምንገኘው። በአንጻሩ አፍሪካን ወክለው ደግሞ የሄዱ ሀገራት አዳዲሶች ቢሆኑ እንኳን እነ ኬፕ ቨርዴ ከምድባቸው ማለፍ ችለዋል። ለረጅም ጊዜ ከውድድሩ ርቃ የነበረችው ኮንጎ ማለፍ ችላለች። ደቡብ አፍሪካም እንደዚሁ ይህንን ማሳካት ችላለች። እነ ግብጽ እና አልጄሪያ እነ ጋና እነ ሴኔጋል እነ አይቮሪ ኮስት እነዚህ ሁሉ ወደ ጥሎ ማለፍ የቻሉ ሀገራት ናቸው። ቱኒዚያ ከምድብ ከወደቁ የአፍሪካ ሀገራት አንዷ የምትጠቀሰው ቱኒዚያ ሆናለች ማለት ነው። አብዛኞቹ ግን ከሞላ ጎደል አብዛኞቹ ወደ ጥሎ ማለፍ የቻሉበትን ውጤት በዚህ ውድድር ማስመዝገብ ችለዋል ማለት ነው። የዓለም ዋንጫው ቀደም ሲል እንደተናገር ነው በጥሎ ማለፍ ዛሬ ይጀምራል። ካናዳና ደቡብ አፍሪካ የሁጎ ብሪሷ ደቡብ አፍሪካ አጀማምሯ በሜክሲኮ ስትሸነፍ ያሳየችው እንቅስቃሴ እጅግ ደካማ የነበረ ቢሆንም የኋላ ግን ትልቅ ግምት የተሰጣትን ደቡብ ኮሪያን በማሸነፍ ጭምር ነው ወደዚህ የመጣችው ወይ ደግሞ ወደዚህ ደረጃ የደረሰችው። ዛሬ ከአዘጋጇ ካናዳ ጋር ተጫወታለች። ብዙዎች ለካናዳ ከፍተኛውን ግምት ቢሰጡም ደቡብ አፍሪካ ደቡብ ኮሪያን ያሸነፈችበት መንገድ ግን ያልተጠበቀ ፉክክር ልታደርግና ወደ ራውንድ ኦፍ 16 ልታልፍ ትችላለች የሚል ግምት እንዲሰጡ ያስገደደ ነበር። ለማንኛውም ዛሬ የጥሎ ማለፍ ጨዋታዎች ይጀምራሉ። በጣም ትልቅ የሚባሉ ጨዋታዎችም ይደረጋሉ። ብራዚል ከጃፓን የሚያደርጉት ጨዋታ ከሚጠበቁ የጥሎ ማለፍ ጨዋታዎች መካከል የሚጠቀስ ነው። ይህ ጨዋታ ነገ 2 ሰዓት ላይ የሚካሄድ ጨዋታ ነው። እንዲሁ ሌሎችም ጨዋታዎች አሉ። ምናልባት ሩብ ፍጻሜ ላይ እነ ጀርመንን ከፈረንሳይ ሊያገናኝ የሚችል መስመር፣ እነ ፖርቹጋልን ከስፔን ሊያገናኝ የሚችል መስመር ነው ያለው። ጀርመን ከፓራጓይ ጋር የምትጫወተው፣ ኔዘርላንድ ከሞሮኮ ትጫወታለች፣ አይቮሪ ኮስት ከኖርዌይ፣ ፈረንሳይ ከስዊድን፣ ሜክሲኮ ከኤኳዶር፣ እንግሊዝ ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ፣ ቤልጅየም ከሴኔጋል ይጫወታሉ። አሜሪካ ከቦስኒያ ኤርዞጎቪና፣ ስፔን ከኦስትሪያ፣ ፖርቹጋል ከክሮኤሽያ፣ ስዊዘርላንድ ከአልጄሪያ፣ አውስትራሊያ ከግብጽ፣ አርጀንቲና ከኬፕ ቨርዴ እንዲሁም ደግሞ ኮሎምቢያ ከጋና የጥሎ ማለፍ ጨዋታ የዓለም ዋንጫ ድልድሎች ይሆናሉ ማለት ነው። ከዛሬ ጀምሮ እስከ አርብ ሌሊት ድረስ የዓለም ዋንጫ የጥሎ ማለፍ ጨዋታዎች ይደረጉና ቀጣዩ ቅዳሜ የ16 ጥሎ ማለፍ ጨዋታዎች የሚጀመሩበት ቀን ይሆናል ማለት ነው። ሊዮኔል ሜሲ በ6 ጎሎች የዓለም ዋንጫው ኮከብ ጎል አስቆጣሪነት ይመራል። ሄርሊንግ ሃላንድ፣ ኪሊያን ኤምባፔ፣ ኦስማን ዴምቤሌ እንዲሁም ደግሞ ቪኒሲየስ ጁኒየር አራት ጎሎችን ያስቆጠሩ ተጫዋች ሆነው እየተከተሉ ይገኛሉ። በቀጣይ ምን ልንመለከት እንችላለን የሚጠበቅ ነው። በዚህ ዓለም ዋንጫ ያነጋገሩ ካሉ ጉዳዮች መካከል እንግዲህ ምድብ ላይ ነው እንግዲህ 4 ጎሎች የተቆጠሩት ባለፉት ፊፋ የዓለም ዋንጫ ከፍተኛ ጎል አስቆጣሪዎችን መሸለም ከጀመረበት 1978 ጀምሮ በተካሄዱ 11 የዓለም ዋንጫዎች ኮከብ ጎል አስቆጣሪ ሆነው የጨረሱት ተጫዋቾች ከ11ዱ በ9ኙ 6 ጎል ወይም ከዛ በታች 6 እና 5 ጎል አስቆጥረው ነበረ ኮከብ ጎል አስቆጣሪ ሆነው የጨረሱት። 2 ጊዜ ብቻ ነው ኪሊያን ኤምባፔ ካታሪ ዓለም ዋንጫ ላይ 8 ጎል እንዲሁም ሮናልዶ ሉዊስ ናዛሪዮ ዴሊማ የ2002 የኮሪያ ጃፓን ዓለም ዋንጫ ላይ 8 ጎል ከዛ ውጪ 6 እና ዳቮር ሶከር እና ሃሪኬን በተለያየ ጊዜ ኮከብ ጎል አስቆጣሪ ሆነው ሲያጠናቅቁ እና ሚሮስላቭ ክሎዘ እና ስቶይችኮቭ አይነት ተጫዋቾች ኮከብ ጎል አስቆጣሪ ሆነው ሲያጠናቅቁ 6 ጎል አሊያም ከዛ በታች 5 ወይም 6 ነው ሲያስቆጥሩ የነበረው። አሁን ግን በምድብ ጨዋታ ላይ እንኳን እነ ሜሲ 6 ደርሰዋል እና ኤምባፔ 4 ጎል ላይ ደርሰዋል። ስለዚህ ይህ ታሪክ የሚፋቅበት የዓለም ዋንጫ ሊሆን የሚችልበት እድል እንዳለ እየተመለከትን እንገኛለን። በጎሎች የታጀበውን የዓለም ዋንጫ እየተመለከት ነው እንገኛለን። በቀጣይ ምን ይገጥም ይሆን የሚጠበቅ ነው። ሁሉንም በጋራ ደግሞ እናያለን። ለዛሬ የብስራት ሃይላይታችን ይህንን ዳሰናል። ሳምንት ደግሞ የጥሎ ማለፍ ጨዋታዎች ከተጠናቀቁ በኋላ ስለምንገናኝ ሌላ ዳሰሳ ይኖረናል። ፕሮግራሙን እየመራው ዘውዱ በሬሳ፣ በካሜራው ዳግም አብረን ዘለቅን። እስከ ሳምንት ቸር ይግጠመን።